ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዕለተ ሐሙስ ጥቅምት 13 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያዎቻችን ዘካሪያስ ሳይሉና ጋሻው ዳኛው ከኛ ጋር ቆይታ የሚያደርጉ ይሆናል። አብራችሁኑ ነው። እንደወትሮ ሁሉ የሀገር ቤት ስፖርታዊ መረጃችንን ነው ቀዳሚ የምናደርገው። የኢትዮጵያ ብሔራዊ ቡድን ሉሲዎቹን ይመለከታል። የመጀመሪያው መረጃችን ለ26ቱ የአፍሪካ ዋንጫ የውድድር መድረክ ለማለፍ እንግዲህ የደርሶ መልስ የመጨረሻ ምዕራፍ ላይ የተገኘው የኢትዮጵያ ሴት ብሔራዊ ቡድን ትላንት በአዛም ኮምፕሌክስ ስቴዲየም የምስራቅ አፍሪካዊቷን ሀገር ታንዛኒያን እንደዚሁ ገጥሞ 2-0 በሆነ ውጤት ተሸንፏል። ትላንት በነበረው እንቅስቃሴ የታንዛኒያ ብሔራዊ ቡድን በትክክልም የሜዳውንና የደጋፊውን አድቫንቴጅ መጠቀም ችሏል። አይሻ ናት ሁለት ግብ ትላንትና ለታንዛኒያ ብሔራዊ ቡድን ማስቆጠር የቻለችው 8ኛውና 54ኛው ደቂቃ ላይ እንደዚሁ ማስቆጠር ችላለች ማለት ነው። የመልሱ ጨዋታ በኢትዮጵያኖች እንዲጠበቅ አድርጎታል። በመልሱ ጨዋታ ላይ ይህንን የ2-0 ውጤት መቀልበስ ከቻለ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ ያልፋል ማለት ነውና ለ19ኛ ጊዜ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት ነው በሚቀጥለው ዓመት እንደ ፈረንጆቹ አቆጣጠር ጅማሮን የሚያደርገው። እንግዲህ የኢትዮጵያ ብሔራዊ ቡድን ከ14 ዓመታት ኦልሞስት 15-16 ሊሆነው ነው ውድድሩ እስከሚጀምርበት ጊዜ ድረስ ማለት ነው እስከሚቀጥለው ዓመት በ2012 ነበር እንግዲህ በኢኳቶሪያል ጊኒ አሰናድተው በነበረው ሉሲዎቹ ማለፍ የቻሉት። ዘለግ ያሉ ዓመታቶች ተቆጥረዋል። ዘንድሮ የተሻለ እንቅስቃሴ ሲያደርጉ እንደነበረ ተመልክተናል። ለዚህም ጨዋታ ወደ 25 ቀናቶች በላይ በአዲስ አበባ ስቴዲየም በአበበ ቢቂላ ስቴዲየም እና የጂም ስራቸውን ሲሰሩ በአሰልጣኝ ዮሴፍ ገብረወልድ እየተመሩ ጥሩ ዝግጅት እንዳደረጉ እንግዲህ ከጨዋታው አስቀድሞ በነበራቸው ፕሬስ ኮንፈረንስ የብሔራዊ ቡድኑ አሰልጣኝና እንደዚሁ የብሔራዊ ቡድኑ አምበል ታሪኩ አበርገና ሲናገሩ ነበር። ነገር ግን የዝግጅታቸውን አይነት ውጤት ተመዝግቧል ለማለት ያስቸግራል። ያው ከሀገር ውጪ ጨዋታቸውን ማድረጋቸው በመልሱ ጨዋታ ምናልባት ውጤቱን ለመቀልበስ ያስችላቸው እንደሆነ እንመለከታለን። እንግዲህ ይህ ጨዋታ የመልሱ ጨዋታ ይደረጋል ተብሎ አስቀድሞ ፕሮግራም ወጥቶለት የነበረው ስቴዲየም የአበበ ቢቂላ ስቴዲየም ነበር እንደሚታወቀውና የካፍ ሰዎች ደግሞ መተው አነስተኛውን የካፍ መስፈርት ማሟላት ስላልቻለ አበበ ቢቂላ ስቴዲየም ይህንን ጨዋታ ማስተናገድ እንደማይችል ሌላም ኢትዮጵያ መድንም በካፍ ቻምፒየንስ ሊግ የውድድር መድረክ የመልሱን ጨዋታ ማድረግ እንደማይችል እንደዚሁ የካፍ ሰዎች ማሳወቃቸው የሚታወስ ነውና የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ጨዋታው በሀገር ቤት የመልሱ ጨዋታ እንዲደረግ ከዛ በፊት እንግዲህ ወደ ሩዋንዳ ይሄዳል ተብሎ ሲነገር ነበርና የድሬዳዋ ኢንተርናሽናል ስቴዲየም እንዲፈቀድ አንዳንድ እንቅስቃሴዎችን በማድረግ እንግዲህ ተሳክቶላቸዋል። ቀጣይ የመልስ ጨዋታ ጥሩ ነገሩ ሉሲዎቹ በሀገራቸው ነው የሚያከናውኑት። በድሬዳዋ ኢንተርናሽናል ስቴዲየም የመልሱ ጨዋታ እንደሚደረግ ተገልጿል ማለት ነው። ይሄ የተሻለ ምናልባት ድጋፍ ሊኖራቸው ይችላል። በሜዳቸው ደግሞ ጨዋታውን ማድረጋቸው በተሻለ ስነ ልቦና ለጨዋታው እንዲቀርቡ ያደርጋቸዋል ተብሎ ይገመታል ማለት ነውና በሚቀጥለው ሳምንት የኢትዮጵያ ሴት ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ የሚያልፍበትን ወይም ደግሞ የሚወድቅም ከሆነ እንግዲህ የምንመለከትበት ወሳኙ የመጨረሻ ጨዋታ ነው የሚከናወነውና በብሔራዊ ቡድኑ ላይ ግን ጥሩ ተጫዋቾች አሉ። ከሀገርም ወጥተው እየተጫወቱ ያሉ ተጫዋቾች ማለት ነው። ነገር ግን አሁንም የታንዛኒያን ያህል ብቃት እንዳለን እንግዲህ በሜዳ ላይ ስለሚመሰከር ይህንን ማየት አልቻልንም። 2 ጎል መሆኑ ደግሞ ልዩነቱ የበለጠ የመልሱን ጨዋታ የሚያከብድባቸው ይመስለናልና ትልቅ ተግባቦት ትልቅ አቅማቸውን ማሳየት አለባቸው የመጨረሻው ምዕራፍ ላይ በመልሱ ጨዋታ ማለት ነውና ይህንን ለማድረግ እንግዲህ በቀሯቸው ቀናቶች የተሻለ ዝግጅት አድርገው ለመልሱ ወሳኝ ምዕራፍ ጨዋታ ራሳቸውን ያዘጋጃሉ ብለን እናስባለን። እንግዲህ ይህንን ይመስላል። ወደ ሌላ የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የሲቢ የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን ባሳለፍነው ሳምንት ጅማሮውን አድርጓል። እንደምናስታውሰው ጥቅምት 8 በዚህ በአዲስ አበባ ስቴዲየም እና በሐዋሳ ስቴዲየም እየተከናወነ ነው የሚገኘው። የሁለተኛ ሳምንት መርሃ ግብር ጨዋታዎች ደግሞ ከዛሬ ጀምረው በአዲስ አበባ ስቴዲየም እና በሐዋሳ ስቴዲየም እንደዚሁ የሚጀምሩ ነው የሚሆነው ማለት ነው። ዛሬ የሚደረጉትን የጨዋታ መርሃ ግብሮች ወደ እናንተ እናድርስና የተወሰኑ ነጥቦችን እናነሳለን። ዛሬ እንግዲህ የኢትዮጵያ ቡና እግር ኳስ ክለብ ከነገሌ አርሲ ጋር የሚያደርጉት ጨዋታ በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ጅማሮን ያደርጋል። እንደዚሁ ሸገር ከተማ ደግሞ ከአዳማ ከተማ ቀን 10 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው።
በሐዋሳ ስቴዲየም የሚደረጉ ጨዋታዎች አሉ። ወልዋሎ ዓዲግራት ዩኒቨርሲቲ ከፋሲል ከተማ ቀን 9 ሰዓት ላይ፣ ወላይታ ዲቻ ከድሬዳዋ ከተማ ምሽት 12 ሰዓት ላይ ጨዋታቸውን የሚያከናውኑ እንደሆነ እንግዲህ ሊግሼር ካምፓኒው ይፋ ያደረገው መረጃ ያመለክታል ማለት ነው። እንግዲህ በመጀመሪያው ሳምንት ኢትዮጵያ ቡና በሸገር ደርቢ በቅዱስ ጊዮርጊስ እግር ኳስ ክለብ 1-0 በሆነ ውጤት መሸነፉን እናስታውሳለን። አሁን ወደ አሸናፊነት ለመመለስ እንግዲህ በመዲናይቱ በሚደረገው ጨዋታ ላይ ከነገሌ አርሲ ጋር ነው ጨዋታውን የሚያደርገው። ነገሌ አርሲ በዘንድሮ ዓመት ነው ወደ ኢትዮጵያ ፕሪሚየር ሊግ ያደገው። በእርግጥ በመጀመሪያው ጨዋታ ከአርባ ምንጭ ከተማ እግር ኳስ ክለብ ጋራ አንድ አቻ በሆነ ውጤት ማጠናቀቁ የሚታወስ ነውና ሁለቱም እንግዲህ ተመሳሳይ አይነት ጅማሮ ያደረጉ ቡድኖች ናቸው ማለት እንችላለን። በእርግጥ ኢትዮጵያ ቡና ከሽንፈት ነው፣ ነገሌ አርሲ ደግሞ ቢያንስ 1 ነጥብ ይዟልና ይህን ጨዋታ የሚያከናውኑ ነው የሚሆነው ማለት ነው። በተለይ የቡናማዎቹ ደጋፊዎች በተከታታይ በሸገር ደርቢ በአዲስ አበባ ሲቲ ካፕ እና በሊጉ የደረሰባቸው ሽንፈት እንዳላስደሰታቸው በቡድናቸው ወቅታዊ አቋም ደስተኛ እንዳልሆኑ ሲገልጹ ነበረ። እንግዲህ በዛው በድጋፉ ስርዓት ላይ ማለት ነው በሸገር ደርቢ ላይ በማህበራዊ ሚዲያ ላይም እንደዚሁ ቅሬታቸውን ሲያስተጋቡ እንደነበረ እናስታውሳለን። ያው ቅዱስ ጊዮርጊስ እግር ኳስ ክለብ እና ኢትዮጵያ ቡና ደግሞ በሁሉም ጨዋታ ሲገናኙ የበለጠ እንግዲህ ግለቱ በጣም የሚጨምርበትን ሁኔታ ነው የምንመለከተው ብዙ ጊዜ ማለት ነውና ከዛ የመነጨ ሊሆን ይችላል። የውድድር ዓመቱ ገና ደግሞ መጀመሩ ነው። አብዛኞቹም ደግሞ ወጣት ናቸው ተጫዋቾቹና ዛሬስ ደግሞ ከአዲስ አዳጊው ክለብ ጋር ነገሌ አርሲ ጋር የሚገጥሙትን ጨዋታ በምን አይነት ሁኔታ ሊቋጩት ይችላሉ? ወደ አሸናፊነት የውድድር ዓመቱን ለመጀመር እንግዲህ ከባድ ጨዋታ ነው ማለት ይቻላል። ቀን 10 ሰዓት ላይ በሚደረገው ጨዋታ የተወሰነ መረጃ ለመስጠት ሌላኛው አዲስ አዳጊው ክለብ ሸገር ከተማ ከአዳማ ከተማ ጋር የሚያደርጉት ጨዋታ ነው። አሰልጣኝ አሸናፊ በቀለን ከአሰልጣኝ ስዩም ከበደ ጋር የሚያገናኘውም ጨዋታ እንደዚሁ ይጠበቃል ማለት ነው። አዳማ ከተማ በመጀመሪያው ሳምንት ጨዋታ ከሻምፒዮናው ክለብ ኢትዮጵያ መድን ጋር ያደረገውን ጨዋታ 0-0 በሆናቸው ውጤት ነው ያጠናቀቀው። ሁለቱ ቡድኖች ነጥብ ተጋርተው ወጥቷልና አዳማ ከተማ በአዲሱ አሰልጣኝ እንደዚሁ ስዩም ከበደ እየተመራ የመጀመሪያ 1 ነጥቡን መያዝ ችሏል። በዛሬስ ሁለተኛ መርሃ ግብሩ ላይ ምን አይነት ነገር ያስመለክተናል? ሸገር ከተማ ያለው ስብስብ እጅግ በጣም አስደናቂ ነው። በርካታ ሀገሪቱ ውስጥ አሉ የተባሉትን ከዋክብቶች እንግዲህ ሰብስቧል። በዘንድሮ ዓመት ባደገበት ዓመት ማለት ነው። አምና አብዲ በሽር እየተመራ እንደዚሁ በጣም የሚገርም እንቅስቃሴ በማድረግ የኢትዮጵያ ከፍተኛ ሊግ ሻምፒዮና ሆኖ ነበር የመጣው። እንግዲህ አሰልጣኙ በተለያዩ ምክንያቶች ከቡድኑ ጋር እየቀጠለ እንዳልሆነ ተመልክተናል። አሸናፊ በቀለ ነው አሁን ሸገር ሲቲን ተረክቦ በማሰልጠን ላይ የሚገኘው ማለት ነውና ዛሬ የመጀመሪያ 3 ነጥቡን ለማግኘት ወደ ሜዳ የሚገባ ይሆናል ተብሎ ነው የሚጠበቀው። ከአዳማ ከተማ ጋራ የኦሮሚያ ደርቢ በኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያከናውኑ ይሆናል። በሐዋሳ ዩኒቨርሲቲ ስቴዲየም በሚደረጉ ጨዋታዎች ላይ ደግሞ የተወሰኑ ነጥቦችን ለማንሳት ወልዋሎ ዓዲግራት ዩኒቨርሲቲ የመጀመሪያ ጨዋታውን በሽንፈት ነው ያጠናቀቀው። ዛሬ ሁለተኛ ጨዋታውን ያደርጋል ከፋሲል ከተማ ጋር ማለት ነው። ፋሲል ከተማ የመጀመሪያውን ጨዋታ ከኢትዮጵያ ንግድ ባንክ ጋር በአንድ አቻ በሆነ ውጤት ነው ያጠናቀቀውና ዛሬ የሚያደርገው ጨዋታ ይጠበቃል ማለት ነው። ሌላው ወላይታ ዲቻ እንደዚሁ ከድሬዳዋ ከተማ ጋር የሚያደርጉትም ጨዋታ ይጠበቃል። ሁለቱም ከሽንፈት መልስ ነው ጨዋታቸውን የሚያከናውኑት ማለት ነው። ድሬዳዋ ከተማ በሐዋሳ 2-0 በሆነ ውጤት ተሸንፏል በመጀመሪያው ሳምንት። አሁን ወደ አሸናፊነት ለመምጣት ጨዋታውን ያደርጋል። ወላይታ ዲቻም እንደዚሁ በተመሳሳይ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ጊዜያዊውን የደረጃ ሰንጠረዥ እንግዲህ ገና መጀመሩ ነው። ሲዳማ ቡና በ3 ነጥብና በተጨማሪ 3 ንጹህ የግብ ክፍያ በቀዳሚነት እየመራ ይገኛል። ባህር ዳር ከተማ እንደዚሁ 3 ነጥብ አለው፣ ሁለተኛ ደረጃ ላይ ይገኛል። ሐዋሳ ኢትዮ ኤሌክትሪክ፣ ቅዱስ ጊዮርጊስ እግር ኳስ ክለብና መቻል እንደዚሁ ደግሞ ሽረ ምድረ ገነትም ተመሳሳይ 3 ነጥብ ያላቸው የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች ናቸው ማለት ነውና የኢትዮጵያ ፕሪሚየር ሊግ ይህንን ይመስላል። ጨዋታዎቹ ደግሞ በኦቤን በቀጥታ ስርጭት ሽፋን እንደሚያገኙ እየተገለጸ ነው የሚገኘው ማለት ነው። ይህንን ይመስላል የሀገር ቤት ስፖርታዊ መረጃችን። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጉ፣ አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። መልእክቶችን ተከታትለን ተመልሰናል። ይህ ነው ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተሰናዱ የተለያዩ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። ወደ መጀመሪያው የባህር ማዶ ስፖርታዊ ጉዳዮቻችን ስናልፍ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሶስተኛ ዙር ጨዋታዎች እንደዚሁ ትላንት ምሽትም በአውሮፓ የተለያዩ ከተማ ስቴዲየሞች እንደዚሁ ቀጥለው ተከናውነው የተለያዩ ውጤቶች እንደዚሁ ተመዝግበዋል። የአውሮፓ ቻምፒየንስ ሊግ የውድድር መድረክ በተለይ በዚህ የሊግ ፌክ ሶስተኛ ዙር ጨዋታዎች ላይ በርከት ያሉ ግቦችን እየተመለከትንበት ነው የምንገኘው ማለት ነው። ከትላንትና በስቲያ ብዙ ጎሎችን አይተናል። ወደ 43 ጎሎች ከመረብ አርፈው ተዝናኖታችንን ከፍ እንዳደረጉት እንግዲህ ብዙዎች ሲገልጹ ነበረ። ትላንት ምሽትም እንደዚሁ ቀጥለው ደግሞ የተለያዩ የጨዋታ ውጤቶች እንደዚሁ ተመዝግበዋል ማለት ነው። አስቀድሞ የተደረጉ ጨዋታዎች አሉ። ትላንት በነበረው እንቅስቃሴ ምሽት 1 ሰዓት ከ45 ላይ ጅማሮውን ያደረገው የጋላታ ሰራይና የፖዶ ጊልሚት ጨዋታ በጋላታ ሰራይ 3-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ናይጄሪያ ኢንተርናሽናል ቪክቶር ኦሴሜኔ ሁለት ግቦችን ከመረብ አሳርፏል። 3ኛውና 33ኛው ደቂቃ ላይ ሌላኛውን ግብ ደግሞ አህጉን እንደዚሁ 60ኛው ደቂቃ ላይ 3ኛ ጎል ጋላታ ሰራይ ማስቆጠር ችሏል። በጥቅሉ እንግዲህ ጨዋታውን 3-1 በሆነ ውጤት ጋላታ ሰራይ በማሸነፍ ተከታታይ ድሉን ማስመዝገብ ችሏል። ከዛ ቀደም ሊቨርፑልን እንደዚሁ በሜዳው ጋብዞ ማሸነፉ የሚታወስ ነው። አሁንም በቻምፒየንስ ሊጉ እንደዚሁ ተከታታይ ድሉን አስመዝግቧል ማለት ነው። ሌሎች ጨዋታዎች ተደርገዋል። በዚሁ ሰዓት ላይ የተደረገው የስፔኑ ክለብ አትሌቲክ ቢልባውን ከካራባክ ጋር ያገናኘው ጨዋታ በአትሌቲክ ቢልባው 3-1 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ ካራባህ መጀመሪያ ጎል አስቆጥሮ 1-0 በሆነ ውጤት ይመራ ነበረ። የስፔኑ ክለብ እንግዲህ በሳን ማሜስ በሜዳው ያደረገውን ጨዋታ ከመመራት ተነስቶ 3-1 በሆነ ውጤት ድል መንሳት ችሏል ማለት ነው። ሌሎች ጨዋታዎች ተደርጓል። የእንግሊዙ ክለብ ቼልሲ የሆላንዱን ክለብ አያክስ አምስተርዳምን ባስተናገደበት ጨዋታ በጎል ተንበሽብሿል። በርካታ ታዳጊዎች የቦረቁበት እንቅስቃሴ እንደነበረም ተመልክተናል። በቼልሲ በኩል በአጠቃላይ ውጤቱ 5-1 በሆነ ውጤት ነው እንግዲህ የተፈጸመው በቼልሲ አሸናፊነት ማለት ነው። ለቼልሲ ማርጉዌ ወጣቱ ተጫዋች 18ኛው ደቂቃ ላይ ቀዳሚውን ጎል በማስቆጠር ሰማያዊዎቹን መሪ አድርጓል። ሞሰስ ካይሴዶ፣ ፈርናንዴዝ እንደዚሁም ደግሞ ኤስቴቫኦ በፍጹም ቅጣት ምት ጎል አስቆጥረዋል። ጆርጌም እንደዚሁ በተመሳሳይ 48ኛው ደቂቃ ላይ ተጨማሪ ጎል በማስቆጠር 5-1 በሆነ ውጤት ጨዋታቸውን አጠናቋል። ታይለር የተባለው ተጫዋች በ33ኛው ደቂቃ ላይ በአያክስ አምስተርዳም በኩል በቀይ ካርድ ከሜዳ ተወግዷል ማለት ነው። በአጠቃላይ የቼልሲ ወጣት ተጫዋቾች እጅግ በጣም አስገራሚ እንቅስቃሴ ያደረጉበት ነበሩ። የስቴቫኦና ማርክ እንደዚሁ ጊዜ ራሱ በተመሳሳይ በቼልሲ ማሊያ እንግዲህ በትንሽነታቸው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ጎል በማስቆጠር ታሪካዊ ተጫዋች መሆን የቻሉበትን አጋጣሚ ፈጥሯል ማለት ነው። አሰልጣኝ ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ በተለይ አዲስ ተስፈኛ ተጫዋቾችን ያበረታቱበትን እንደ ስቴፋኦና ማርጉዌን የመሳሰሉ ወጣት ተጫዋቾቻቸው ያሳዩት ብቃት የሚገርም ነው። በቀጣይም ትልልቅ ስራዎችን ለመስራት የሚያስችላቸውን ፍንጭ ሰጥተውናልና እኔም ደስተኛ ነኝ እነዚህን ወጣቶች በመምራቴ የሚል አስተያየት ሰጥቷል ማለት ነውና ቼልሲ ይህንን መሰል ውጤት በትላንቱ እንቅስቃሴ ማስመዝገብ ችሏል። ሌሎች ጨዋታዎች እንደዚሁ ተደርጓል። ስፖርቲንግ ሊዝበን ከኦሎምፒክ ደ ማርስ ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በእርግጥ በዚህም ጨዋታ ላይ ቀይ ካርድ ተመዟል በማርሴ በኩል ማለት ነው። ይመራ ነበር፣ ነገር ግን ኋላ ላይ አንድ የተጫዋች ሚሞሪ አድቫንቴጅን እንደዚሁ በመጠቀም ሚሞሪካል አድቫንቴጃቸውን በመጠቀም እንግዲህ 2-1 በሆነ ውጤት በመቀልበስ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው ስፖርቲንግ ሊዝበን። ሌላ ጨዋታ ነበረ። ሞናኮን ከቶተንሃም ሆትስፐርስ ጋር ያገናኘው ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። አታላንታ እንደዚሁ ከስላቪያ ብራም ያደረጉት ጨዋታ ይህም እንቅስቃሴ ጎል አልታየበትም። እንግዲህ ሌላኛው ተጠባቂው ጨዋታ የነበረው በምሽቱ
የጀርመኑ ክለብ አይንትራ ፍራንክፈርት እንግዲህ የእንግሊዙን ክለብ ሊቨርፑልን የገጠመበት እንቅስቃሴ ነበረ። በዚህ ጨዋታ ላይ ሊቨርፑል ሊቸገር እንደሚችል ነበር አስቀድመው መረጃዎች ሲሰጡ የነበረው። ምክንያቱም ተከታታይ ጨዋታዎች ላይ ሽንፈት ማስተናገዱን ተከትሎ ይህም ጨዋታ ከሜዳው ውጪ ማድረጉን በመደመር እንግዲህ ሊከብደው እንደሚችል ሲገመት ነበር። ነገር ግን ውጤቱ ተቃራኒ ሆኗል። ሊቨርፑል ወደ አሸናፊነቱ መጥቷል። 5-1 በሆነ ውጤት ነው ማሸነፍ የቻለው። በዚህ እንቅስቃሴ ላይ ቨርጂል ቫን ዳይክ በጣም አስገራሚ ምሽት ማሳለፍ ችሏል። የጨዋታው ማን ኦፍ ዘ ማች ሆኖ እንደዚሁ ሽልማቱን ወስዷል ማለት ነው። ቡድኑን በማደራጀት ዶሚኒክ ሱቦዝላይም ሌላኛው በምሽቱ የቀዮቹን ጎል ካስቆጠሩ ተጫዋቾች መካከል መካተት የቻለበትን አጋጣሚ ተመልክተናል። ኡጎ ኢኪቲኬ ከዛው ከጀርመን ቡንደስሊጋ የመጣ ተጫዋች ነው። እሱም ጎል አስቆጥሯል በትላንቱ እንቅስቃሴ ላይ። ኢብራሂማ ኮናቴ በከፍተኛ ሁኔታ ጫና ውስጥ ያለ ተጫዋች ነው በሊቨርፑል ደጋፊያን ዘንድ ማለት ነው። ምክንያቱም በቀጣዩ ዓመት የውል ኮንትራቱ ስለሚጠናቀቅ ወደ ሪያል ማድሪድ ሊያመራ የሚችልበት እድል እንዳለ ነበር ከዚህ ቀደም ሲገለጽ የነበረውና ይህንን ተከትሎ የውል ኮንትራቱን የቀረበለትን አልፈርምም በማለቱ ደጋፊዎች እንደ ክህደት እንደ ይሁዳ ነበር ሲያዩት የነበረውና እንደ ትሬንት አሌክሳንደር አርኖልድ አይነት አካሄድ ለመሄድ መሞከር የለብህም የሚል አስተያየት ሲሰነዝሩበት ነበረ። ትላንት እንግዲህ ከሰሞኑን በተደረጉት ጨዋታዎችና ሊቨርፑል ሽንፈት ባስተናገደባቸው እንቅስቃሴዎች ላይ ስሙን እየጠሩ እንግዲህ በጣም እንትን ሲሉት ነበር። ነገር ግን ትላንት ማካካሻ የሚሆን የራሱንም ስነልቦና ከፍ ሊያደርግለት የሚችል ጎል እንደዚሁ ለሊቨርፑል ማስቆጠር ችሏል ማለት ነው። በጥቅሉ ግን ሊቨርፑል ከተከታታይ 4 ሽንፈት በኋላ ወደ አሸናፊነት የመጣበትን ውጤት ማስመዝገብ ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሰበሰባቸውንም ነጥቦች ወደ 6 ከፍ ማድረግ ችሏል ማለት ነው። ቀጣይ እንግዲህ በቻምፒየንስ ሊጉ በጣም ወሳኝ ጨዋታ አለው። በሊጉ ኖቲንግሃም ከብሬንትፎርድ ሲቲ ጋር ይጫወታል በሳምንቱ መጨረሻ ቀናት። ከዚያ ደግሞ ማክሰኞ አሊያም ረቡዕ ደግሞ ጨዋታ አለው። የአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር ነው የሚገናኘውና ይሄ ተከታታይ ጨዋታዎች ላይ ምናልባት አሁንም ከብሬንትፎርድ ሲቲ ጋር የሚያሸንፍ ከሆነ በሊጉ የበለጠ በጥሩ ስነ ልቦና ላይ ሆኖ ሪያል ማድሪድን ለመግጠም የሚያስችለው አቋም ላይ ሊሆን ይችላል የሚል ሀሳቦች እየወጡ ነው የሚገኙት ማለት ነው። ሌላው የጀርመኑ ክለብ ባየር ሙኒክ አሁንም ማስደመሙን ቀጥሏል። በጣም ምርጥ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ወደ ስብስቡ መቀላቀል የቻለው አሰልጣኝ ቪሴንት ኮምፓኒ በትላንት ምሽቱም ጨዋታ ድል ቀንቶታል። 4-0 በሆነ ውጤት ነው የቤልጂየሙን ክለብ ብሩዥን ማሸነፍ የቻለው ማለት ነው። ትላንት በነበረው እንቅስቃሴ ካርል ወጣቱ ተስፈኛ ጎል ማስቆጠር ችሏል። ከዛ ባለፈ ሃሪኬን በጣም አስደማሚ የውድድር ዓመትን እያሳለፈ ነው የሚገኘው። እንደዚሁ ጎል አስቆጥሯል። አዲሱ የክለቡ ሁለቱም ፈራሚዎች ደግሞ ጎል እንደዚሁ ያስቆጥሯል ማለት ነው። ከቼልሲ ወደዛ ያመራው ኒኮላስ ጃክሰንም ጎል አስቆጥሯል በትላንቱ እንቅስቃሴ ላይ ማለት ነው። ሌላኛው ተጠብቆ የነበረው በሳንቲያጎ በርናቦ የተከናወነው የስፔኑ ክለብ ሪያል ማድሪድ ከጣሊያኑ ክለብ ዩቬንቱስ ጋር ያደረጉት ጨዋታ በሪያል ማድሪድ 1-0 አሸናፊነት ተጠናቋል። ጨዋታው እጅግ በጣም በታክቲክ የታጠረ ነበረ ማለት ይቻላል። በሪያል ማድሪድ በኩልም እንደዚሁም በዩቬንቱስ በኩል ግብ ሳንመለከት ወደ 57 ደቂቃዎች ተጉዘናል። 57ኛው ደቂቃ ላይ ጁዲ ቤሊንግሃም በተለይ ይሄ ጎል ሲቆጠር የቪኒ ጁኒየር እንቅስቃሴ በጣም አስደማሚ ነበረ። ተጫዋቾችን አታሎ ወደ ጎል ሲመታው የግቡ ቋሚ ከመለሰ በኋላ ነበረ ጆዲ ቤሊንግሃም ያንን የመሰለ ጎል አስቆጥሮ ሎስ ብላንኮቹ በዚህ ወሳኝ ጨዋታ ላይ ተከታታይ የአውሮፓ ቻምፒየንስ ሊግ 3ኛ ድላቸውን ማስመዝገብ የቻሉት ማለት ነውና የቪኒ ጁኒየር እንቅስቃሴ በጣም ተደንቆለታል። ጆዲ ቤሊንግሃም የነበረበት ታይሚንግም እና ፖዚሽንም በጣም ጥሩ ነበርና ይህንን ኳስ ከመረብ በማሳረፍ ነጮቹ እንግዲህ ወሳኙን 3 ነጥብ በሜዳቸው እንዲያሳኩ አስችሏቸዋል ማለት ነው። ትላንት የነበሩት እንቅስቃሴዎች ይህንን ይመስላሉ። ትላንት በነበረው ሂደት ላይ ማለት ነው። በዚህ ጨዋታ ላይ በሪያል ማድሪድ እና በዩቬንቱስ ቱርካዊ ኢንተርናሽናል ወጣቱ ተስፈኛ ሃርዳ ጉለር የጨዋታው ኮከብ ተብሎ እንደዚሁ የተሸለመበትን እንቅስቃሴ ተመልክተናል ማለት ነውና የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ 3 ጨዋታዎችን አስመልክቶናል በውድድር ዓመቱ ማለት ነው። እስካሁን ድረስ ባለው የደረጃ ሰንጠረዥ ስንመለከት ፒኤስጂ 9 ነጥቦችን ይዞ ተጨማሪ 10 ንጹህ የግብ ክፍያ በመያዝ በቀዳሚነት በአንደኝነት እየመራ ይገኛል። ሌላኛው የጀርመኑ ክለብ ባየር ሙኒክ ሁለተኛ ደረጃ ላይ ተቀምጧል። 9 ነጥቦች አሉ። ተጨማሪ 10 ንጹህ የግብ ክፍያ አለው። የጣሊያኑ ክለብ ኢንተር ሚላን 9 ነጥብ በተመሳሳይ ይዞ በተጨማሪም ደግሞ 9 ንጹህ የግብ ክፍያ በመያዝ እንግዲህ 3ኛ ደረጃ ላይ ተቀምጧል። ሌላኛው የእንግሊዙ ክለብ አርሰናል ነው። አርሰናልም ተመሳሳይ 3ቱንም ጨዋታ ማሸነፍ ችሏል። ነገር ግን የንጹህ የግብ ክፍያውን ስንመለከት 8 ነው ያለውና እስካሁን ድረስ 5 ክለቦች ናቸው
ሶስቱንም ተከታታይ ጨዋታዎች በማሸነፍ 9 ነጥብ መያዝ የቻሉት ፒኤስጂ፣ ባየር ሙኒክ፣ ኢንተር ሚላን፣ አርሰናል እና ሪያል ማድሪድ ናቸው። ሌሎቹ እንግዲህ እነ ማንቸስተር ሲቲ እና ቦሩሲያ ዶርትሙንድ 7 ነጥብ ይዘው ተከታዩን ደረጃ ይዘው ነው የተመለከትነው። እነዚህም በእርግጥ ማንቸስተር ሲቲ እና ቦሩሲያ ዶርትሙንድም እስካሁን ድረስ በሶስቱ ጨዋታ ላይ ሽንፈት አላስተናገዱም። ነገር ግን ደግሞ አንዳንድ ጨዋታ ባቻ ውጤት ማጠናቀቃቸውን ተከትሎ ይህን አይነት ውጤት የደረጃ ሰንጠረዥ እየተመለከትን ነው የምንገኘው ማለት ነው። ዛሬ የሚደረጉ የኢሮፓ ሊግ ጨዋታዎች አሉ። እንግዲህ ለወትሮ የኢሮፓ ሊግ ጨዋታዎች በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተከናወኑ ማግስት ነው የሚከናወነው። ይህንንም ተከትሎ ዛሬ የሚደረጉ ጨዋታዎች እንደዚሁ ከምሽት ከአመሻሽ 11 ሰዓት ጀምረው የሚከናወኑ ነው የሚሆነው። 11 ሰዓት ከ30 ላይ ዛሬ ሆላንዱ ክለብ ፌኖርድ ጨዋታውን የሚያከናውን ይሆናል። ከግሪኩ ክለብ ፓናቲያኮስ ጋር የሚያደርጉት ጨዋታ ይጠበቃል። እንግዲህ ቫን ፐርሲ ነው ይህንን ቡድን እየመራ የሚገኘው። ሄርዲቪዚየን በቀዳሚነት እየመራ ይገኛል። በደረጃ ሰንጠረዥ አንደኛ ደረጃ ላይ ተቀምጦ በኢሮፓ ሊጉም ጥሩ ጉዞ ያደርጋል ተብሎ ነው እየተገመተ የሚገኘው። ይህ ተጫዋች እንግዲህ በአርሰናል እና በማንቸስተር ዩናይትድ ማሊያ እናውቀዋለን። በጣም አስደማሚ ብቃት ያላቸው በግራ እግሩ አክሮ ከርቀት የሚመታቸው ምቶች እንደ ሮኬት ተምዘግዝገው መረብ ላይ ሲያርፉ ተመልክተናል ላለፉት ጊዜያቶች ማለት ነው። 2013 ደግሞ ለመጨረሻ ጊዜ ማንቸስተር ዩናይትድ በአሰልጣኝ ሰር አሌክስ ፈርጉሰን ስር ሆኖ የሊጉን የዋንጫ ክብር ሲያሳካ ይሄ ተጫዋች የነበረው ሚና እናስታውሳለን። ከአርሰናል ወደዛ ሙቭ አድርጎ ዩናይትድን ከተቀላቀለ በኋላ የከፍተኛ ጎል አስቆጣሪ ሆኖ ጭምር ነበረ የጨረሰውና የሚገርም ነበረ። አሁን ደግሞ በአሰልጣኝነቱ እንደዚሁ መጥቶ ብቃቱን እያስመሰከረ ነው የሚገኘው ማለት ነው። ሌሎች ጨዋታዎች ይደረጋሉ። ምሽት 1 ሰዓት ከ45 ላይ ጀምረው የሚከናወኑ በኩል ተመሳሳይ ጊዜ እንደዚሁ ብራጋ ጨዋታውን ያደርጋል። ሌላኛው እንደዚሁ የሚያደርገው ፊነርባቼ ከስቱትጋርት ጋር የሚያደርጉትም ጨዋታ ይጠበቃል። ብራያን ከሬንጀርስ ጋር በዚሁ ሰዓት ላይ ጨዋታው የሚከናወን ነው የሚሆነው። ሄድ ሄግልስ ከአስተን ቪላ ጋር የሚያደርጉትም ጨዋታ ይጠበቃል። እንደዚሁ ጌንክ ከሪያል ቤትስ፣ ኤፍሲቢ ከቦሎኛ ጨዋታውን ያደርጋል። ሊዮን ከቦሳን በዚህ በኢሮፓ ሊግ ከሚደረጉ ጨዋታዎች መካከል አንደኛው ነው። የስዊድኑ ክለብ ማልሞ ደግሞ ከዳይናሞ ዛግሬብ ጋር የሚያደርጉትም ጨዋታ ምሽት 4 ሰዓት ላይ ከሚከናወኑ ጨዋታዎች መካከል ይጠቀሳሉ። የእንግሊዙ ክለብ ኖቲንግሃም ፎረስት ከፖርቹጋሉ ክለብ ፖርቶ ጋራ፣ ሮማ እንደዚሁ ከቪክቶሪያን ፕሌዘንት ጋር የሚያደርጉት ጨዋታ ዛሬ በኢሮፓ ሊግ የሶስተኛ የሊግ ፌስ ዙር ጨዋታዎች ናቸው ማለት ነው። ጊዜያዊን የደረጃ ሰንጠረዥ ስንመለከት ዳይናሞ ዛግሬብ 6 ነጥብ አለው። ተመሳሳይ እንደዚሁ ሚድላንድ፣ ብራጋና አስተን ቪላ፣ ሊዮን እና ፖርቶ ተመሳሳይ እኩል 6 ነጥቦችን ይዘው የኢሮፓ ሊግ የደረጃ ሰንጠረዥን ትራክ በቀዳሚነት እየመሩ ይገኛሉ፣ በግብ ክፍያ በመበላለጥ ማለት ነው። አጫጭር ስፖርታዊ መረጃዎችን ደግሞ በተከታይነት ወደ እናንተ እናደርሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የመረጃችንን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የኒውካስል ዩናይትድ እግር ኳስ ክለብን የተመለከተው መረጃችንን ቀዳሚ እናደርጋለን። ኒውካስል ዩናይትድ የነባር ተጫዋቹን የውል ኮንትራት ዘለግ ላሉ ዓመታቶች እንደዚሁ ማደሱ እየተገለጸ ነው የሚገኘው። ለክለቡ ቅርበት ያላቸው የመረጃ ምንጮች ናቸው ይህንን እየጠቆሙ የሚገኙት። የ25 ዓመቱ ኢጣሊያናዊ ኢንተርናሽናል ቶላኒ ነው። ይሄ ሳንድሮ ቶላኒ የተባለው ተጫዋች ከጣሊያን ከመጣ በኋላ አሁን 25 ዓመቱ ላይ ነው የሚገኘው። በቡድን ውስጥ ያለው እንቅስቃሴ እጅግ በጣም ጥሩ ስለመሆኑ ነው እንግዲህ አሰልጣኝ ኤዲያው በተደጋጋሚ የሚናገረውና እስከ 2028 ድረስ የሚያቆይ የውል ኮንትራት ነበረው። አሁን ደግሞ ክለቡ
ከዚህ በተጨማሪ እስከ 2030 ድረስ የውድድር ዓመት ድረስ በማክፓይሶቹ ቤት እንዲቆይ እንደዚሁ ፍላጎት አላቸው ተብሏል። ተጫዋቹም ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። ቶላኒ ሲነሳ እንግዲህ ያለፉትን ጊዜያቶች እናስታውሳለን። በተለይ ከአቋማሪ ውርርድ ጋር በተያያዘ ከቤቲንግ ጨዋታዎች ጋር በተያያዘ ለ10 ወራት ያህል ከማንኛውም እግር ኳሳዊ እንቅስቃሴ ታግዶ እንደነበረ እናስታውሳለን። ከዛ መልስ እንግዲህ በኒውካስል ዩናይትድ ቤት በቡድኑ ለውጥ ላይ ትልቅ መሻሻል ካላቸው ተጫዋቾች መካከል አንደኛው ነው ሲል በተደጋጋሚ አሰልጣኙ ስለዚህ ተጫዋች ብቃት ሲመሰክርም ሰምተናልና አሁንም እንግዲህ ኒውካስል ዩናይትድን ለማገልገል ዘለግላሉ አመታቶች ፊርማውን አኑሯል ተብሏልና እስካሁን ድረስ ግን በሚስጥር ነው። ለክለቡ ቅርበት ያላቸው የመረጃ ምንጮች ናቸው። ቀጣይ ግን ክለቡ ይሄንን ኦፊሻል ያደርጋል ተብሎ ይጠበቃል ማለት ነውና ለሚቀጥሉት አመታቶች በማክፓይሶቹ ቤት ይሄንን ድንቅ ተጫዋች የምንመለከተው ነው የሚሆነው ማለት ነው። ወደ ሌላ እንደዚሁ አጭር መረጃችን ስናልፍ ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድ ውስጥ ካሉ ነባር ተጫዋቾች የክለቡ ብራንድ ተደርገው ከሚጠቀሱ የክለቡ ከፊት ላይ ከምንመለከታቸው ተጫዋቾች መካከል አንደኛው ፖርቹጋላዊ አማካኝ ስፍራ ተጫዋች ብሩኖ ፈርናንዴዝ ነው። ይሄ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት እናስታውሳለን። በተለይ ከሳውዲ ፕሮ ሊግ ተሳታፊ ክለቦች ጋር ስሙ ሲያያዝ እንደነበረ እናስታውሳለንና ሀሊላል አሁንም በተጨማሪ ይሄንን ፋይል ስለመቀስቀሱ እየተገለጸ ነው የሚገኘው። የተጫዋቹን ፊርማ ለማግኘት ብዙ ስራዎችን እየሰራ እንዳለ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ይሄ ተጫዋች እንግዲህ እስከ 100 ሚሊዮን ዩሮ ድረስ ወጪ በማድረግ ነው ተጫዋቹን ለመውሰድ ፍላጎት ያላቸው ተብሏል። አሁን ላይ የተወሰነ መንሸራተት ገጥሞታል በሳውዲ ፕሮ ሊግ ማለት ነው። ያለፈውን አመት ካሊታድ ቀድሞ ሻምፒዮና እንደነበረ እናስታውሳለን። እንግዲህ በዘንድሮ አመት ደግሞ እንደነ አልናስር ጥሩ ስብስብ መገንባታቸውን ተከትሎ የክርስቲያኖ ሮናልዶ ቡድን አሁን የሳውዲ ፕሮ ሊግን የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘውና አራተኛ ደረጃ አካባቢ ላይ ነው እንግዲህ አልሂላል የተቀመጠው ማለት ነው። ይህንን ለማሻሻል ከተቻለ በጥር የተጫዋቾች የዝውውር መስኮት ካልሆነ ደግሞ በክረምቱ የተጫዋቾች የዝውውር መስኮት የማንቸስተር ዩናይትዱን ትልቁን ተጫዋች ብሩኖ ፈርናንዴዝን የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። በሳምንትም እስከ 700,000 ፓውንድ ድረስ ለመክፈል ፍላጎት አላቸው ተብሏል። እንግዲህ ይሄ በጥፍ ማለት ነው በዩናይትድ ቤት ከሚያገኘው በጥፍ ማለት ነው። የሳውዲ ፕሮ ሊግ ተሳታፊ ክለቦች እንግዲህ በጣም በጀትድ ሆነው ነው ከሳውዲ መንግስት ሌሎቹ ክለቦች ማለት ነው ይሄንን የዝውውር ሁኔታ እየፈጸሙ እየተመለከተን የምንገኘው። ይሄንኑ ለማስቀጠል እንግዲህ ብሩኖ ፈርናንዴዝን ያስፈርማሉ የሚል ባላሊ በኩል እየወጡ ያሉ መረጃዎችን እየተመለከትን ነው የምንገኘው ማለት ነው። ወደ መጨረሻው የባህር ማዶ ስፖርታዊ መረጃችን ስናልፍ ደግሞ የአርሰናልን መረጃ እንመልከት። ያው ብዙ ጊዜ ስለምትጠይቁ ነው የአርሰናልን መረጃ። አርሰናል እንግዲህ በተከታታይ ጨዋታዎች ላይ ድልን እያስመዘገበ ነው የሚገኘው። በሳምንቱ መጨረሻ ቀናት ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ በዕለተ ቅዳሜ አመሻሽ ላይ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ይህን ጨዋታ ደግሞ የሚያከናውነው በሜዳው ኤምሬትስ ሌላኛውን የደቡብ ለንደኑ ክለብ ክሪስታል ፓላስን ነው የሚያስተናግደው። ፓላስ በጥሩ ብቃት ላይ ነው የሚገኘውና በጣም ወሳኝ ተጫዋቾች አሉ በቡድን ውስጥ። ይህንን እንቅስቃሴ ለማድረግ እንግዲህ በዝግጅት ላይ እንዳለ ነው መረጃዎች እየጠቆሙ የሚገኙት ማለት ነውና ይህንን ወሳኝ ጨዋታ የሚመራው ዳኛ ታውቋል። የ35 ዓመቱ ወጣቱ ዳኛ ቶም ብራማል ይህንን ጨዋታ በመሃል ዳኝነት ይመሩታል ተብሏልና አርሰናል በዚህ እንቅስቃሴ ላይ እንግዲህ ጉዳት ላይ ያሉትም ተጫዋቾች አሁን እየደረሱለት እየመጡ ነው የሚገኙት። የበለጠ ግን የስኳድ ዴብዙም ደግሞ እየሰፋ በትልልቅ ጨዋታዎች ላይ ጭምር ተቀይረው የሚገቡ ተጫዋቾች ጭምር እንደዚሁ ተጽዕኖ ፈጣሪነታቸውን እያስደመሙን እያስመለከቱን ነው የሚገኘው ማለት ነው። እንግዲህ አርሰናልን የተመለከተ አሁናዊ መረጃ ይሄንን ነው የሚመስለው ማለት ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ ቆይታ አድርጌ ያለው ቀሪ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በካሜራው በኩል ደግሞ እንደዚሁ ዘካሪያስ ኃይሉና ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።